እንደምንላችኋል የእግዚአብሔር ቤተሰቦች አሜን። የእግዚአብሔር የአምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንግዲህ በርዕሱ ላይ እንደሰማችሁት ወይም በጽሁፉ ላይ እንዳነበባችሁት በመግቢያው ላይ ፊት ለፊት የምትመለከቱት የአይነ ጥላ መንፈስ አልጋ ላይ ሽንት የሚያሸና መሆኑን በብዙ መልኩ ተነጋግረናል። ከሕፃንነት ጀምሮ እስከ አዋቂነት ጊዜ ድረስ ይህንን ያደርገዋል። ለዚህ መፍትሄ የሚሆን ሐሳብ ይዤላችሁ መጥቻለሁ። እንግዲህ በ24 ከፋፍዬ እያንዳንዱን የአይነ ጥላ ጥቃቶች ለዚያውም ይህንን ያደረኩት በምንድን ነው? ጨምቄ ሁሉንም በአንድ እያደረኩኝ ነው። እየነጣጠልኩኝ ሁሉ ነገር ባደርገው በጣም ከባድ ነው የሚሆነው። ስለዚህ ሰብሰብ እያደረኩኝ ለእያንዳንዱ በሚመስል መልኩ ግን ለሁሉም መፍትሄ በሚሆን ስከፋፍለው ግን በስነ ስርዓቱ ይሄን ነገር ለሌላ ማያገለግል ማለት አይደለምና መፍትሄ ብዬ የማቀርበው በተለይ ይሄን ብታረጉ ለማለት ያክል ነው እንጂ መፍትሄ ብዬ ለዚህኛው የነገርኳችሁ ለሌላውም በሽታ ወይም ለሌላውም አጋንንት ሌላም ሴራ ለሚያሴረው አጋንንት ይሆናል ማለት ነው። ለምሳሌ መስተፋቀር፣ አይነ ጥላ፣ ዛር፣ ቡዳ፣ ቃልቻ ምናምን እየተባለ ለሚጠሩ መናፍስቶች በሙሉ መፍትሄ የሚሆን ነገር ነው የምነግራችሁ። ግን በተለይ ሕፃናትን ስገዱ ማለት ሕፃናትን አብዝታችሁ ጹሙ ማለት ስለማይቻል ለነሱ በሚመች መልኩ ማለት ነው። አንደኛ ችግርና መፍትሄ። ከችግሩን ጀምር። የመጀመሪያው ችግር የሚሆነው እንግዲህ አልጋ ላይ ሽንት የሚያሸናው መንፈስ ይዘን ይሆናል። ከሕፃንነት ጀምሮ እስከ ትልቅነት ጊዜ ድረስ በአልጋ ላይ በእንቅልፍ ሰዓት ሽንት በማሸናት ይታወቃል። የአይነ ጥላ መንፈስ ዛርም ይሁን ቡዳ ዛርም ይሁን አይነ ጥላ ዛርም ይሁን እንዲሁም ደግሞ አይነ ጥላ ሆኖ ዛርም ሊሆን ይችላል። ከተወለድን በኋላም ሊይዘን ይችላል። ዋናው ብቻ በውስጣችን ያለው አይነ ጥላ መሆኑ ነው። ይህንንም የሚያደርገው ወይም አልጋ ላይ የሚያሸናው በተቃራኒ ጾታ በፍቅረኞቻችን በኩል እንዲሳቅባቸው ወይም ደግሞ ባሉን የኛ በምንላቸው ሰዎች በኩል እንዲሳቅብን ይሆናል ማለት ነው። መንፈሱ የሚያደርገው የብቸኝነትን ህይወት ከወዲሁ ለማለማመድ በተቃራኒ ጾታም ቢሆን በተመሳሳይ ጾታም በኩል ያለ ጓደኛ በብቸኝነት አልጋ ላይ ማሳደር የአይነ ጥላ ዋነኛ ተግባሩ ነው። የዛሩ ማለት ነው ዋነኛ ተግባሩ ነው። ከተወለድን በኋላ ከሆነ ደግሞ ተጠንቅቆ ነው የሚያደርገው። ለምን? ከማህፀን ጀምሮ የሚይዘው መንፈስና ከተወለድን በኋላ የሚይዘው መንፈስ ባህሪው ትንሽ ይለያያል። ከተወለድን በኋላ የሚይዘን መንፈስ እኛ ላይ ለመግባት ታግሎ ስለሚገባ ተቸግሮ ስለሚገባ ምልክትም እያሳየ ስለሚገባ ይነቃብኛል ብሎ ነው የሚያስበው። ልጁ ድንገት ሲታመም ሲወድቅ አዳዲስ ባህሪዎችን ሲያሳይ የሆነ ነገር አግኝቶታል ተብሎ ወደ ጸበል ቦታ እንዲወሰድ ምክንያት የሚሆነው ከተወለድን በኋላ የሚገባው መንፈስ ነው። አብሮ የሚወለደው ዛር መንፈስ ግን ባህሪያችንን ከልጅነት ጀምሮ እያስመሰለ ስለሚያሳድግ ያንን መለየት ይከብዳል። ስለዚህ ወደ መፍትሄው እንሂድ። ከስጋው ደግሞ ይጀምራል መፍትሄው። ምክንያቱም የዚህ ጉዳይ የመጀመሪያ ተጠቂዎቹ ሕፃናት ልጆች ስለሆኑ ነው ማለት ነው። ስጋው ደሙን አከታትሎ መቀበል አለባቸው። በማከታተል የተባረከ የአንገት ማተብ ማሰር አለባቸው። ይሄ ሁልጊዜ የምናገረው ነገር ነው። ለመከላከያ ተብሎ የተወሰደውን የባህል እና የጥንቆላ እርምጃ ይከታብ ማለት ነው። አንዳንድ ጌጦች ይደረጋሉ፣ ቁልፎች ምናምኖች፣ እነሱን ለማክሸፍና በዚህ ምክንያት የገባውን መንፈስ ለማስወጣት የጸበልና የቅባ ቅዱስ አገልግሎት እንዲወስዱ ማድረግ ነው። ይህንን ሁልጊዜ ለልጆቹ ማድረግ ያስፈልጋል። ለምን? ባላወቅንበት ጊዜ ያጠፋ ነው ነገር ስላለ ማለት ነው። ይህ ነገር እያደገ እንዳይሄድና ገና ከመነሻው ወይም በለጋነቱ ለመቅጨት ከቤተ ክርስቲያን የመንፈሳዊ ስርዓቶች ላለመለየት በተቻለ መጠን አለባበሳቸውን ማስተካከል ነው። ሕፃናት የተገለጠ ልብስ ለበሱ ማለት ያው እንደምታውቁት ለቡዳ የተጋለጡ ናቸው ማለት ነው። ስለዚህ ዘመናዊነታችንን በልኩ አድርገን መቀጣት ያለበትን እየቀጣን በምክር የሚታልፈውን እንደዛው በጸበልና በጸሎት
በቁርባን፣ በቅዳሴ፣ ጸበል በእነዚህ ሁሉ በኩል ያለውን የመንፈሳዊ አገልግሎት እንዲሳተፍ በማድረግ ማዘውተር ያስፈልጋል። ይህንን ሁልጊዜ ማድረግ አለብን። አለበለዚያ ከዚህ የእርግማን አስፈጻሚ ዘመን ልናድናቸው አንችልም። በዛ ላይ ጊዜው ፈጣን ስለሆነ ገና ሳያድጉ እንዳያመልጡን ከስሩ መጀመር ግድ ይለናል። በጣም ከባድ ነው የሚሆነው ሳያመልጡን ከስሩ። ትምህርት ቤት ነጥቆናል ብያቸዋለሁ ባለፈው። ትምህርት ቤት ልጆቻችን ነጥቆናል። የሰፈር ልጆች፣ የሰፈር ውሎ፣ ቴሌቪዥን፣ ሞባይል ልጆቻችን ነጥቆናል። እኛን አይሰሙንም። ስለዚህ ይህንን ለመጠቅለል ያክል በአልጋ ላይ ሽንት የሚያሸናን መንፈስ ወይም አይነ ጥላ መሆኑን ካወቅን በኋላ በተከታታይ ስንሰግድበት በህይወታችን ውስጥ የተያዘብን የኛ ንብረት ከታገተበት ይላቀቃል ማለት ነው። ህይወታችን፣ ንብረታችን በሙሉ ከታገተበት ይላቀቃል ወይም ይለቀቅልናል። ይሄ ምን ንብረት ተይዞብናል ብለን ልናስብ እንችላለን። ለምሳሌ ነጻ ፈቃዳችን ተይዞብናል። የመጀመሪያው ንብረታችን ነጻ ፈቃዳችን ነው። በነጻ ፈቃዳችን ተጠቅመን አምላክን እንዳናመልከው ተከልክለናል። ስለዚህ ይህንን አስበን ይህን ማገት አለብን። በስግደት ከሰይጣን እጅ ላይ መቀማት አለብን። ጌታ ሆይ ከአጋንንት እጅ ላይ ነጻነቴን ንቀማልኝ፣ ከአጋንንት እጅ ላይ ጤንነቴን ቀማልኝ፣ በአንተ እጅ ውስጥ ይሆንልኝ ብለን መስገድ አለብን። ሌላው የፍቅር፣ የትዳር፣ የመውለድ ህይወታችን ተይዞብን ሊሆን ይችላል። ይህንንም ከአጋንንት እጅ ማላቀቅ አለብን በስግደት ማለት ነው። የስራ፣ የገንዘብ፣ የውጤት ማግኘት ህይወታችን ተይዞብን ሊሆን ይችላል። ውጤት፣ በተለይ ውጤት ያጣ ልጆች አለን። አድርገን ሰርተን ብዙ ነገር ውጤት እናጣለን። የዩኒቨርሲቲ ተማሪዎች በተለይ በእናንተ ዙሪያ ላይ የሰራሁት ቪሲዲ አለ። በፕሮፖዛል በአንዳንድ ስራዎቻችሁ ላይ በጣም ብዙ ችግሮች አሉ። ስለዚህ በእነዛ ጉዳይ ላይ እናወራለን። ሌላው የተያዘብን የጉርብትና፣ የዝምድና፣ የጓደኝነት ስራ ወይም ደግሞ የስራ ቦታ ጥሩ ባህሪ ተይዞብን ሊሆን ይችላል። በጉርብትናም ጥሩ ባህሪ ከነበረን ያ ይያዝብናል፣ ጎረቤቶቻችን እስኪገመቱን ድረስ። የዝምድናም ልክ እንደዛው፣ ዘመድን በተከታታይ የምንጠይቅ ከነበረ ልክ እንደዛው ይያዝብናል። የጓደኝነትም እንደዛው። ያንን ሁሉ ነው የምናስለቀቀው እንግዲህ ስንሰግድ። በጣም ብዙ ሰዎች አጋንንት ጮሆ መፈወስ ነው የሚፈልጉት፣ ግን ያ ብቻ አይደለም። በትነት መልክ፣ በተለያዩ በማዛጋት መልክ የሚወጣ መንፈስም አለ፣ የሚታሰርም መንፈስ አለ። አባታችን ያስተማሩን ይህንን ነው። ስለዚህ እነዚህን ሁሉ እናስለቅቃለን ስንሰግድ ማለት ነው። የስጋችን ከተሞች ተይዘውብናል። ስጋችን ከተሞች አሏት እኮ 5 የስሜቱ ሕዋሳት ትልልቅ ከተሞች ናቸው። እነዚህ ከተሞች ማየት፣ መስማት፣ መናገር፣ ማሽተት፣ መዳሰስ። አሁን ፈልገን የምናደርገው ነገር አለ። ፈልገን እናያለን። ማንፈልገውን ነገር ነው የምናየው። ማንፈልገውን እንሰማለን። የሰማነውም የሚያሳምመን ነው። ጆሮን ጭው የሚያደርግ ነው። የምናየውም አይናችንን የሚጎዳ፣ እኛም የምናየው የሚያዩንም ሰዎች እኛን የሚጎዱ ነው የሚሆኑት። የምናሸተውም ተመልከቱ እንግዲህ አንዲት ሴተኛ ዳሪ ሽቶ ላይ አስደግማ ከዛ በኋላ ያን ሽቶ ተነስንሳ ስትወጣ ከዛ በኋላ ያን ሽቶ ሲሸተን ምን አይነት ባህሪ እንደምናሳይ በመንፈሱ፣ በሽቶ፣ በሽታ፣ በእጣን፣ በተለያየ ነገር እንዴት እንደሚገባ። ስለዚህ የስሜት ሕዋሳቶቻችን ከተሞቻችን ናቸው። ተይዘውብናል፣ ታግተዋል። አንደበታችን ተይዟል፣ መናገር አንችልም። የዛር መንፈስ ያለበት አንድ ወንድ ወይም አንዲት ሴት ምላሷ ይያዛል፣ ኮልተፍተፍ ትላለች። ፊደሎች ይጠፉብናል። ማውጣት የምንፈልገው ፊደል ጭንቅላታችን ውስጥ አለ፣ መጥቷል፣ አፋችን ላይ ያለው ግን ሲወጣ በጣም ተንቀራፎ ነው የሚወጣው፣ ወይ በጣም ፈጣኖች ነው የምንሆነው። ፊደሉ ሁሉ አይሰማም። ይሄ ሁሉ ነው የሚለቀቅልን እንግዲህ ስንሰግድ በስላሴ ፊት፣ በድንግል ማርያም ስዕል ፊት ላብ በላብ እስከምንሆን ድረስ ሰግደን ማስለቀቅ አለብን። የእውነት ነው የምላችሁ ይለቃል። የዛር መንፈስ ብዙ ጊዜ የማይለቅም ይመስላችኋል። የዋሃን እናቶቻችን የሚያወሩት ወሬ ነው። የዛር መንፈስ ቀሽም ነው። ከልጅነት ጀምሮ ስለያዘ ነው። ኃይለኛ ነው፣ አደገኛ ነው የሚባለው ከምን አንጻር ነው? ካልሰገድን ነው። ስለዚህ የስጋችን ከተሞች ተይዘዋል። ሌሎቹም ተይዘውብናል እኮ። ለምሳሌ የነፍሳችን ከተሞች ተይዘዋል። ነፍሳችን 3 ከተማ አላት። ህሊና፣ ልቦና፣ አይምሮ። ይህ ሁሉ የነፍሳችን ከተማ ነው። ዋናው መናኸሪያ ነው። ነፍስ 3 አካል አላት ማለት ነው። እንግዲህ በሰውኛ ቋንቋ
በከተመኛ ቋንቋ ወይም ደግሞ በልብ ወለድ ቋንቋ በሚገባችሁ ላውራችሁ ብዬ ነው እንጂ የነፍስ አካላት 3 ናቸው። አይምሮ፣ ህሊና፣ ልቦና። ህሊናው የተያዘበት ሰው ምን እንደሚሆን አስቡት። ስለዚህ ስንሰግድ እነዚህ ነገሮች ይላቀቃሉ ማለት ነው። እነዚህ ሁሉ ከተያዙ ግን ሁሉ ነገር ይታገታል። ሁሉ ነገር ምንም የሚቀረ ነገር የለም። ስለዚህ ይህን ሁሉ ማስለቀቅ የምንችለው ስጋችንን በጾምና በስግደት ስናደክመው ነው። በጾምና በስግደት መድከም አለበት። በላን ጠጣን ምን አተረፍን? እስቲ ሰንበትን ሽረን የፈለግነውን አተረፍን አይደለም? ያተረፍነው ግን ህግጋትን መሻር፣ ከእግዚአብሔር መጣላት። አንዳንድ ሰው በስጋው ቦርጩን ያተርፋል፣ ውፍረትን ያተርፋል። በስጋው መጠጥ ጠጥቶ መፈንከትን ያተርፋል፣ መፋታትን ያተርፋል፣ ጭቅጭቅን፣ መለያየትን። ምንም እኮ ያተረፍነው ነገር የለም እኮ። ስለዚህ ስጋችንን በጾም በጸሎት ገርተን ማድከም አለብን። የሽንት መሽናታችን ጉዳይ ቀላል ይሆናል። የዛን ጊዜ ወደ ትልቁ መፍትሄ እንደርሳለን ማለት ነው። እኛ ስንሰግድ ዋናው ጉዳይ አልጋ ላይ ሽንት መሽናት እንዳልሆነ የምንረዳው መንፈሱ ሲታሰርና ሲያዝ ነው። ለካ ከበስተጀርባ አልጋ ላይ ሽንት እንዲያሸናኝ ያደርገው ይህንን ነገር ሊያመጣብኝ ነው ብለን የምናስባቸው ነገሮች አሉ። ስለዚህ ካደግን በኋላም ይሄ ችግር ያለብን በህፃንነታቸው ልጆቹ እንደዚህ አይነት ባህሪ ካለባቸው መፍትሄዎቹን ለልጆቹ ማሳወቅ፣ በቡዳ እንዳይበሉ ወደ ዘመዶች ጋር ሲሄዱ አይናቸውን ቅባ ቅዱስ መቀባት፣ ፊታቸውን ከባዝሊኑ ከቅባቱ ጋር ከሎሽኑ ጋር አብሮ ሁሉ ነገር ማድረግ፣ ማማተብ፣ ከሱቅም ከፋብሪካ በምትገዙትን ማንኛውም ነገር አማተባችሁ መጠቀም ማለት ነው። እነዚህ ማድረግ አለብን የግድ። ማሸነፍን ያስተማሩን መላእክት ናቸው አይደለም እንዴ? መላእክት ስለሆኑ ከነሱ ጋር እንበረታለን ማለት ነው። ከሰኞ እስከ ዓርብ ድረስ መላእክትን እያሰብን ብንሰግድ፣ ድንግል ማርያምን እያሰብን ብንሰግድ መፍትሄ የለውም ብሎ ማሰብ ሃይማኖትን መናቅ፣ እንደገናም ክሩን አለማክበር ነው። ስለዚህ ወደ እምነታችን እንድንመለስ ያደረጉን አባታችን ይሄንን ነገር እንድናውቅና በህይወታችን ውስጥ እንድናጣጥመው ስለፈለጉ ነው። ሁሉ ነገር እኮ እንዳለበት አይቀጥልም። የተወሰነ ጊዜ አብሮን የሚቆይ ነገር አለ። ከዛ በኋላ እኛንን መፍትሄውን መጨረሻ ላይ ማዘጋጀት ያለብን። መጽሐፍ ቅዱስ ውጊያን ያስተማረን እንደምናሸንፍ ስለሚያውቅ ነው። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት ይላል መጽሐፍ ቅዱስ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ነው የሚለው። ዘንዶ አይችልም። ለምን? መላእክቶች ከኛ ጋር አሉ። መልካ ሚካኤል፣ መልካ ገብርኤል ስንሰግድ፣ ስንጸልይና ስንሰግድ ስንጠራቸው ከኛ ጋር ይሆናሉ። ከዚያም ወዲያ በሰማይ ሰልፍ አይገኝለትም ማለት ነው። ዓለምን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ተብሎ የተነገረው ከጸሎት ከስግደት ከጾም በኋላ ነው። ኢየሱስ ክርስቶስ 40 ቀንና 40 ሌሊት ከጾምና ከጸለየ በኋላ ሰይጣንን ድል አደረገው። 3 ጊዜ የፈተነው እኮ ጌታችን ከጾመ በኋላ ነው። ለምን ተፈተንኩ ማለት የለብንም። ለምን ተፈተንኩ የሰነፍ ክርስቲያን ምሳሌ ነው። ለምን ይሁሉ ደረሰብኝ አይባልም። ሊደርስብን ግድ ነው፣ ግን ማሸነፍ ስለምንችል ነው ፈተናው የመጣው። በነገራችን ላይ የመናፍስትን ውጊያ ካወቃችሁበት ሰዓት ጀምሮ እስካሁን ድረስ ወይም ደግሞ ከነቃችሁበት ሰዓት ጀምሮ ያለው ህይወታችሁን ዝም ብላችሁ እስቲ እዩት። ትልቅ ለውጥ እኮ አለ። እግዚአብሔር ስሙ የተመሰገነ ይሁን። ባልነቃችሁበት ዘመን የነበረውን በሽታ ጭንቀታችሁን እንዲሁ ዝም ብሎ ተዝናኖታችሁን አስቡት እስቲ። መፍትሄ ለመውሰድ ብላችሁ የምትወስዱት እኮ ልዝናና ወይም ደግሞ እስቲ ራሴን ፈታ ላድርግ ብላችሁ የምትሄዱበት ቦታ ጥሩ አይደለም እኮ። ወደ ምድር ተጣለ ነው የተባለው ዲያብሎስ። ወደ ምድር ተጣለ። መላእክቱም ከሱ ጋር ተጣሉ። መላእክቱ ሲባል ከሱ ጋር ያሉት መላእክቶች ሰራዊቶቹ፣ ጠቋር ከሆነ ከነ ሰራዊቱ፣ ቡዳ ከሆነ ከነ ሰራዊቱ፣ አይነ ጠላ ከሆነ ከነ ሰራዊቱ ተጣሉ ነው የሚለው። ይሄ ለኛ ማጽናኛ፣ ትልቅ ማጽናኛ ቃል እኮ ነው። የራእይ ዮሐንስ ምዕራፍ 12ን ገብታችሁ ብታነቡት በደንብ ነው የሚናገረው ስለዚህ ጉዳይ። ታላቅም ድምጽ ከሰማይ ሰማሁ ብሎ ዮሐንስ የተናገረው ይህንን ነው። ታላቅም ድምጽ ከሰማይ ሰማሁ አለና የሰማው ድምጽ እንዲህ የሚል ነበረ። አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ነው የሚለው። ከዚህ በላይ ማጽናኛ ቃል አለ ወንድሞቻችን?
ይሄ ተጥሏል የተባለው መንፈስ ነው ዛሬ እኛ አክብረ ነው ስንገብርለትና የተለያዩ ነገር ስናደርግለት አናታችን ላይ ፊት ብሎ እንደዚህ መከራችን የሚያሳየን የተዋረደ መንፈስ ሲገለጥና ሲታይ የሚከረፋና የሚሸት መንፈስ ተደብቆ ግን ምርጥ መዓዛ ሽቶ ለመምሰል የሚሞክር አዛኝ የሚመስል ተቆርቋሪ የሚመስል ቤት ሰርቶ ጠንቋዮች ላይ አድሮ ችግሮቻችሁን እፈታለሁ ብሎ ችግር ፈቺ የሚመስል የሰላም ካውንስል ለመምሰል የሚሞክር። ስለዚህ በተቻለ መጠን በልጆቻችን ላይ የምናያቸውን ባህሪዎች ማስተካከል አለብን ማለት ነው። በልጆቻችን ላይ የምናያቸው ባህሪዎች ምንድናቸው ሲባል እነዛ ባህሪዎች መገለጥ የሚገባቸው ባህሪዎች አይደሉም። ጸባያቸው ተቀይሮ ወደ ባህሪነት ተቀይሮ ተፈጥሮ እስኪመስል ድረስ ተውት እሱ በቃ የተባለውን ነገር ማስተካከል አለብን። መጥፎ ነገር እስከሆነ ድረስ እግዚአብሔር መጥፎ ባህሪ አድርጎ አይፈጥርም። እንዲህ ነው የሚለው አዳምን ከምድር አፈር አበጀው በአፍንጫውም የሕይወትን እስትንፋስ እፍ አለበት ነው የሚለው። ያ የሕይወትን እስትንፋስ በአፍንጫው እፍ ሲልበት ምን አይነት የሕይወት እስትንፋስ ነው ወንድሞቼ? ምን አይነት የሕይወት እስትንፋስ ይሆናል ብላችሁ ትጠብቃላችሁ? የሚበጠብጥ የሚያናቆር ቤተሰብ የሚበድል አልጋ ላይ ሽንት የሚያሸና ነው? እውነት በተፈጥሯችን እንዲህ አይነት ባህሪ ያለብን? ጥርስ የሚያንቀጫቀጭ ነው? ይህንን ነው ማስተዋል ያለብን። ስለዚህ በልጅነት አልጋ ላይ ሽንት የሚያሸና ከሆነ ሲያድግ ምን ይሆናል? ሚስት አያገባም፣ ፍቅረኛ አይዝም፣ ይሸማቀቃል፣ ያፍራል። ለልጆቻችሁ የምታስቡ ከሆነ እንደዚህ ነው። ሴትም ከሆነች ልክ እንደዛው ማለት ነው። ስለዚህ አይነ ጥላ ይሄንን ባህሪ ሲያሳይ ምንድነው ማድረግ ያለባችሁ? አከታትላችሁ ማቆረብ፣ ማተቡን ማስባረክ፣ ቅባ ቅዱስ ሰውነቱን መቀባት፣ ማታ ማታ ሽንት አሸንቶ ማስተኛት፣ ልክ ሊተኛ ሲል ሽንቱን እንዲሸና ማድረግ። ምናልባት ካጋንንት መሆንና ለመሆኑን ለማፈተሽ ነው ይሄን የምታደርጉት። ካጋንንት ከሆነ ሽንቱን ሸንቶም ከሆነ እንኳን አልጋ ላይ ሽንቱን መሽናቱ አይቀርም። ሸንቶ ካደረ በኋላ ግን አልጋ ላይ የማይሸና ከሆነ ይሄ ልጅ ቀን ሲጫወት የዋለውን ስሜቱን በሙሉ አልጋ ላይ ስሜቱን ሰውነቱን በሙሉ ለቀቅ ስለሚያደርግ ሽንቱን ይሸናል። ስለዚህ ካጋንንት ይሁን በተፈጥሮ ልጁ በባህሪው ጭው ብሎ የሚተኙ ልጆች አሉ። በቃ ላብ እስከሌለባቸው ድረስ ድርግም ብሎ የሚተኙ ልጆች አሉ። አንዳንድ ልጆች ደግሞ ትንሽ ነካ ሲያደርጓቸው ብድግ የሚሉ ልጆች አሉ። አዋቂ መሆንን ይሄ ነገር አለብን። አንዳንድ ወንድሞችና እህቶች ትንሽ ሲነኩን ቶሎ ብንባንናለን። ተቀስቅሰንም እንደው አንስተው አፍርጠውንም እየጎተቱ ወደ ውጭ ቢያወጡንም እንኳን ማንነሳ ሰዎች አለን። ደግሞ በትራስ ቀጥቅጠውን በውሃ ረጭተውን ምንም ማንነሳ ተውኝ በቃ ብለን ተመልሰን ጥቅልል ብለን የምንተኛ ሰዎች አለን። ይሄ አምስቶ ከመተኛት የመጣ ነው ብላችሁ ልታስቡ ትችላላችሁ። እንግዲህ አይደለም። ቤት እሳት ተቃጥሎ አብረው የሚቃጠሉ ሰዎች አሉ። ፊታቸው ቅልጥ ብሎ በአንድ በኩል ርዝም ብሎባቸው አፍንጫቸው ርዝም ብሎባቸው ቤት ወይም ሻማ ተለኩሶ ቤት ተቃጥሎ ከቆዩ በኋላ እግራቸው እስኪቃጠል ድረስ የሚባንኑ ሰዎች አሉ። ይሄ ትክክለኛ ሰው ተፈጥሮ ባህሪ አይደለም ብዬ ነው እኔ የማስበው። ስለዚህ እንዲህ አይነት ተፈጥሮ ባህሪ የሚመስሉ ግን አብረውን የተላመዱት የአይነ ጥላ አሰራሮችን ማስወገድ የምንችለው ካደግን በኋላ ያለብን ሰዎች በትክክል ያለውን ጥርጥር መቁረብ አለብን። ችግር የለውም ቁረቡ። የምትቆርቡት ንስሐ ገብታችሁ ነው። ከቆረባችሁ በኋላ ደግሞ ምንም አይነት የሶሻል ላይፍ ወይም የማህበራዊ ኑሯችሁ አይነካም። በቅድስና ሕይወት መኖር ማለት ሳይዋሹ ሳያመነዝሩ መኖር ነው። በቃ አሁንም እኮ በተፈጥሯችን እኮ ታማኞች የሆንን ሰዎች አለን። ለሚስታችን፣ ለባላችን፣ ለፍቅረኛችን ታማኝ የሆንን ሰዎች አለን። ካደግን በኋላ ሽንት የመሽናት ባህሪ ካለብን ስጋው ደግሞ መቀበል ካልጀመርን አይተወንም። ይሄን እመኑ። ማተባችንን ማስባረክ፣ ነጠላችንን አስባርከን በነጠላችን መስገድ፣ ቅባ ቅዱስ መቀባት፣ ሰውነታችን በሙሉ ቅባ ቅዱስ መቀባት፣ ከዛ በኋላ በጣም ሰግዶ መተኛት። እነዚህ መፍትሄዎች ናቸው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ሌሎችንም ልክ እንደዚሁ እያንዳንዳቸውን እያወጣሁኝ እያንዳንዱ መፍትሄ እዘረዝርላችኋለሁ። ለዛሬ የቁጥር አንድን ይህንን አምጥቼላችኋለሁ። ይቆየን።